አርሰህ አልበህ ብላ። ይኸው እንደዚህ ከተማ ገብታ አትንገላታ። ይሄ ባቄላውም ይኸው ብዙ ነው። በቃ ጥሩ ልማት ነው ያለ እና ስለዚህ እዚያ ከተማ ገብተህ ይኸውልህ አትንገላታ። እኔ ነገርኩህ። እዚሁንና እያረስክ እያለብክ ላምህን ብላ አትንገላታ። ዶሮዎችንም አርባ እንቁላል ሲጥሉ ቆንጆ ሴት አግብተህ ያን እየለቀመች ማርቆስ ትሸጣለች። አባም ይሰጡሃል 2 መሬት፣ አማትህም ሚስቱህ 2 መሬት። ያንን እያዘመርህ እህል ማሸመት። ተወዲያ ተወዲህ ብለሽ የገጠምሽው እንዲሁ ገጠር መኖር ቀላል አስመሰልሽው። በበጋ እርሻ ሲያርሱ ፀሐይ ያስቸግራል፣ ክረምት እርሻ ሲያርሱ ዝናብ ያስቸግራል። የገጠር ኑሮ አረ እንዲያው ይከብዳል። ገበያ ሲሄዱ ትራንስፖርት የለ፣ የምንዝናናበት ካፍቴሪያ የለ። እና እንደነገርኩሽ ምንም አልጠለመኝም። ይልቅ አንድ ነገር አስቧል ልቤማ፣ በጎችን ሸሽጬ ልመርሽ ከተማ። እንዲያው ዝም ብለህ ከተማ ብትገባ ይልካል እንጂ አዝሮ እንደገና እንጀራው ተገዝቶ ማገዶ ተገዝቶ እንዴት አድርገህ ኑሮህን ልትመራ። ኑሮማ ከተማ በዘነጠው መንደር ዘና ፈታ ሲሉ አስፋልት ሽርሽር። ሆሆ አሁን አበዛው። ልቅስ ቀፎ ስቀል። አበባው አብቧል፣ ጥቅምት ነውና ከብቶችንም አድልብ የገና እንድትሸጥ፣ በጎችንም አድልብ ለበጥር እንድትሸጥ። አሁን አትቀመጥ፣ ወደ ስራ ግባ። ምንም አልተግባባን። እንዲያው አንቺ እህቴ የከተማ ኑሮ ይሻላል ግምቴ። በእርግጥ ጫጫታ አለ፣ ገጠር ጸጥታ አለ። ዲምላይቱን ስታይ ልክ በምሽት መስሎ ይታይሻል የማይመጣ ሞት። አደባባይ ሞልቶ ሰው ሲተራመስ ያለ ይመስልሻል የገጠር ድግስ። ከእንግዲህ በኋላ ምክሬን ጨርሻለሁ። ልብ ካመረረ ያውልህ ብያለሁ። ዳምቢያና ፎገራ የላም አገር ሞልቶ ወተት ይላል ከከተማ ገብቶ ብሏል ባለቅኔ። ሆሆ ደረደርሽው እኮ ይሄን ቅኔ። ደምቢያና ፎገራ የላም አገር ሞልቶ ወተት ይላል ከከተማ ገብቶ። እናንተም ከተማ ገብተህ ወተት እንዳትል እያልሽ ነው እንዴ? ቅኔውን እኮ ደረደርሽው። ቀይጌታ ይፍታይ ንጉሴ ነው ወይስ አቤ ጉበኛ ነው? በእናትሽ አንቺ ዘመድ በጣም ገራሚ ቅኔ ትችያለሽ። ለማንኛውም ውድ አድማጮቻችን ሰላማችሁ ይብዛ፣ ጤና ይስጥልኝ እያልኩኝ ሰብስክራይብ አድርጉ፣ ላይክ አድርጉ። በተለይ ላይክ እና ኮሜንት አድርጉ። ቪዲዮአችን ቫይራል እንዲወጣ እንደ ከተማ ሰዎች እኛን የገጠር ልጆችም ዩቲዩበር አድርጉ፣ ሰብስክራይብ አድርጉ እላለሁ። በያላችሁበት ሰላማችሁ ይብዛ። አሁን ወቅቱ ጥቅምት ነው። መስከረም አልፎ ጥቅምት ደርሰናል። ይኸው ጥቅምት ደግሞ መዓዛው በመባል ይታወቃል። መስከረም አበባ ነው፣ ጥቅምት መዓዛ ነው። በእርግጥ የኛ ሀገር ደጋ ስለሆነ ነው እንጂ ቆለኞችና ወደ በረሃ አካባቢ ያሉ ሰዎች አሁን አጨዳ ላይ ይመስሉኛል። የኛ አካባቢ የደጋ ልጆች ነን። ሰብስክራይብ አድርጉ። እናመሰግናለን። በያላችሁበት ሰላም ይሁኑላለን።